ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው። የመካከለኛው ምስራቅን በተመለከተ በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎቹ ስናቀና በቀዳሚነት አሜሪካ ኢራንን የእንደራደር ጥያቄ እንዳቀረበችላት ተሰማ። ኢራን በዛሬው ዕለት ረፋዱን እንዳስታወቀችው ከሆነ አሜሪካ እንደራደር ስትል ጠይቃኛለች። ለንግግር መነሻ የሚሆኑ ጉዳዮችንም በአደራዳሪዎች በኩል ልካልኛለች ብላለች ኢራን። በሌላ በኩል የአሜሪካ መገናኛ ብዙሃንም ድርድሩ በፓኪስታን ይካሄዳል የሚል ዘገባ ያወጡ ቢሆንም ፓኪስታን በሰጠችው ምላሽ ምንም አይነት የማስተናገደው ድርድርን በተመለከተ እስካሁን የደረሰኝ ምንም አይነት ነገር የለም፣ አሜሪካም ሆኑ ኢራን እንደሚደራደሩ ማላውቅም፣ ከተደራደሩ ግን ሜዳውን ፈረሱም ይሆንና ኑና ተደራደሩ ስትል ፓኪስታን ገልጻለች። በሁኔታው ላይ ግን እስካሁን የምታውቀው ምንም ነገር እንደሌለ ገልጸዋል። በሌላ በኩል ደግሞ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እየተነጋገረን ያለነው ከአያቶላ ሙጅታባ ካሚኒ መንግስት ጋር ሳይሆን ከፓርላማ አባላቱ ጋር ነው፣ በቀጥታ እየተነጋገርን ያለነው ብለዋል። ይህንን ተከትሎ የኢራን ፓርላማ አባላት እኛን ለመከፋፈል የተደረገ ጥረት ነው፣ በፍጹም ሐሰት ነው፣ ከማንም ጋር አልተደራደርንም ሲሉ አስተባብለዋል። እንዲሁም በሚደረግ ድርድር ላይ እነሱም ቅድመ ሁኔታ እንዳላቸውና ባጭሩ እንደማይሆን አመልክተዋል። ጉዳዩን በተመለከተ በሰፊ የምታደምጡት ዘገባ ይኖራል። በሌላ በኩል ይህ ዘገባ እስከተጠናከረበት ሰዓት ድረስ ከጦርነቱ ጅማሬ ጀምሮ የአረብ ሀገራቱ የተባበሩት አረብ ኤምሬትስ፣ ሳውዲ አረቢያ፣ ኩዌት፣ ኳታር፣ ባህሬን የመሳሰሉት ከፍተኛ ጥቃት በኢራን እየደረሰባቸው ነው። ነገር ግን ይህ ዘገባ እስከተጠናከረበት ሰዓት ድረስ የአረብ ሀገራቱ በኢራን ላይ ምንም አይነት ወታደራዊ እርምጃ ከመውሰድ ተቆጥበዋል። የደረሰባቸውን ጥቃት አከሸፍን የሚል መግለጫ ወይም ደግሞ ስቶን ያመለጠ ሚሳኤል ይህንን ህንጻችንን መታ፣ ይህን መሰረተ ልማቶችንን አወደመ በማለትና ኢራንን ከማውገዝ ውጭ በኢራን ላይ አንድም የመልሶ ማጥቃት እርምጃ ሲወስዱ አልታዩም። ለምንድን ነው? የአረብ ሀገራቱ ለመሆኑ ኢራንን ለምን ፈሩ የሚለውን ጉዳይ በተመለከተ ቢቢሲ በዛሬው ዕለት በሰፊ ዘገባ አውጥቷል። የተለያዩ ከፍተኛ የሆኑ በጉዳዩ ላይ ጥልቅ እውቀት ያላቸውን ሰዎች አነጋግሯል። የአረብ ሀገራቱ ፍርሃት ለመሆኑ ከምን የመነጨ ነው? በዝርዝር የምታደምጡት የተለያዩ ምክንያቶች የተቀመጡለትን ዘገባ አስደምጣችኋለሁ። እስከ ፍጻሜው ቆዩ። ዝርዝር መረጃዎችን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያ ኢራን ከአሜሪካ የእንነጋገር ጥሪ እንደደረሳት አስታወቀች። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ትናንትና ሰጥተውት በነበረው መግለጫ ከኢራን ጋር እየተነጋገርን ነው፣ ጥሩ ሁኔታ ላይ ደርሰናል፣ ራሳቸው ናቸው የደወሉልኝ እንነጋገር እያሉኝ የነበረው፣ በዚህም ምክንያት ለመነጋገር ጥሩ ጅማሮችን አሳይተናል ሲሉ ተናግረው ነበር። ይህንን ተከትሎ ኢራን በትናንትናው ዕለት ይህንን ውድቅ አድርጋ ምንም አይነት ድርድር እንዳልተጀመረ የገለጸች ሲሆን በዛሬው ዕለት የኢራን ባለስልጣናት
ለሲቢኤስ ኒውስ ቴሌቪዥን እንደገለጹለት ከሆነ ከአሜሪካ የእንነጋገር ጥሪ እንደቀረበላቸውና የንግግር መጀመሪያ 5 አንቀጾች እንደቀረቡላቸው ተናግረዋል። የኢራን ከፍተኛ ባለስልጣናት ለአሜሪካው ሲቢኤስ ኒውስ እንደነገሩት በአደራዳሪዎች በኩል ነው አሜሪካ እንነጋገር ስትል መልእክት የላከችልን፣ ራሷ ናት የላከችልን። የመነጋገሪያ ነጥቦችም ደርሰውናል፣ ከአሜሪካ እየተመለከትናቸው ነው። ያ ማለት ድርድር ይጀምራል ወይም ተጀምሯል ማለት አይደለም። አሁንም ሆርሙዝ በአሜሪካና እስራኤል እንዲሁም በተባባሪዎቻቸው ላይ እንደተዘጋ ነው። እንነጋገር ጥያቄውም የቀረበው ከአሜሪካ ነው። አሜሪካ እንነጋገር ጥያቄዎችን በአደራዳሪዎች በኩል ከመላክም በተጨማሪ የንግግር ቅድመ ሁኔታዎችን ጭምር አስቀምጣለች። የላከችውም የንግግር ቅድመ ሁኔታዎች እንጂ ድርድር የሚካሄድበትን ሁኔታ አያረጋግጥም ሲሉ የኢራን ባለስልጣናት ለሲቢኤስ ኒውስ ቴሌቪዥን አረጋግጠዋል። ይህ የኢራን ከፍተኛ ባለስልጣናት አስተያየት የተሰማው ፕሬዝዳንት ትራምፕ አሜሪካና ኢራን ጦርነቱን ለማስቆም የሚያስችል ንግግር እያደረጉ መሆናቸውን መናገራቸውን ተከትሎ ነው። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እና ሌሎችም የአሜሪካ ባለስልጣናት ድርድሩ እየተደረገ ያለው ከአያቶላ መንግስት ጋር ሳይሆን ከኢራን ፓርላማ አፈ ጉባኤ ጋር በቀጥታ በመሆን ነው በማለት ገልጸው ንግግሩ በዚያ ደረጃ እየተደረገ ያለው ነው ብለው ነበር። ይሁን እንጂ ከኢራን ጋር እየተደረገ ያለው ድርድር ስማቸው የተነሳው የኢራን ፓርላማ አፈ ጉባኤ መረጃውን ውድቅ አድርገውታል። ትራምፕ ቴህራን የሆርሙዝ ወሽመጥን ካልከፈተች የኃይል ማመንጫዎቿን ለመደብደብ የያዙትን እቅድ ያራዘሙት ስለፈሩን እንጂ ከኛ ጋር እየተነጋገረች አይደለም ብለዋል። የኢራኑ የፓርላማ አፈ ጉባኤ ከአሜሪካ ጋር ድርድር ተጀምሯል መባሉን አጣጥለው እኛን ለመከፋፈል የተደረገ ሆን ተብሎ የተጠነሰሰ ሴራ እንጂ ማንም ከማንም አይለያይም፣ የኢራን መንግስት አንድ ነው፣ አንነጣጠልም በማለት ገልጸው መነጋገርም ካለብን እንዳንድ መንግስት ነው የምንነጋገረው ብለዋል። ከዚያ ውጭ ግን በፍጹም እስካሁን የሆነ ነገር የለም ሲሉ አስተባብለዋል። ሐሰተኛ ዜና ነው ሲሉ ነው ያጣጣሉት። የአሜሪካ መገናኛ ብዙሃን ከቅርብ ምንጮች መረጃውን ሰምተናል በማለት የአሜሪካ ከፍተኛ ባለስልጣናትን በመጥቀስ የአሜሪካና የኢራን ድርድር ተጀምሯል በማለት የዘገቡ ሲሆን ለዚህም ከኢራኑ የፓርላማ አፈ ጉባኤ ጋር እየተነጋገሩ ያሉት አሜሪካን በመወከል የአሜሪካው ፕሬዝዳንት ልዩ መልእክተኛ ስቲቭ ዊትኮፍ እና የልጃቸው ባል ጃሬድ ኩሽነር ጋር የተደራደሩ ነው በማለት ዘግበው ነበር። ምንም እንኳን የኢራኑ ፓርላማ አባል ይህንን ቢያጣጥሉትም ድርድሩ ደግሞ በቅርቡ ፊት ለፊት በፓኪስታን ይጀምራል ተብሎ የተዘገበ ሲሆን በጉዳዩ ዙሪያ ስሟ የተነሳው ፓኪስታን አሜሪካና ኢራን የሚያደርጉትን ድርድር ታስተናግዳለች ተብዬ ስሜ ተነስቷል። እስካሁን የደረሰኝ ዝርዝር መረጃ የለም ያለችው ፓኪስታን ነገር ግን ሁለቱ ኃይሎች መደራደርና ግጭቱን ማቆም ከፈለጉ ሜዳውም ፈረሱም ይኸውና ኑና ተደራደሩ ብላለች። የፓኪስታን ውጭ ጉዳይ ሚኒስትር ቃል አቀባይ ተደራዳሪዎች የሚፈልጉ ከሆነ ሀገራቸው ፓኪስታን ውይይትን ለማስተናገድ ሁሌም ፈቃደኛ ናት በማለት ገልጸው ነገር ግን እስካሁን በዚህ ጉዳይ እንደሚደራደሩም አናውቅም፣ ቦታም ፍቃድ የጠየቀንም አደራድሩንም ያለ ምንም አካል ወደኛ አልመጣም ብለዋል። የፓኪስታኑ ውጭ ጉዳይ ሚኒስትር ቃል አቀባይ ታሂር አድራቢ ለቢቢሲ እንዳረጋገጡት ፓኪስታን በቀጠናው ሰላምና መረጋጋት እንዲሰፍን በተደጋጋሚ ስለ ውይይትና ዲፕሎማሲ ስትወተውት ነበር ብለዋል። ይሁን እንጂ አሁንም ቢሆን ሁለቱም ኃይሎች ለሰላም እንዲመጡ እንፈልጋለን፣ የምናረጋግጠው ነገር ግን ምንም አይነት የውይይት ሀሳብ ለኛ አልተነሳም ብለዋል። ፕሬዝዳንት ትራምፕ ከኢራን ጋር ተወያይተናል ባሉበት መግለጫቸው ላይ ሲናገሩ ከኢራን ጋር በ15 ነጥቦች ዙሪያ ተወያይተናል በማለት ገልጸው ቀዳሚዎቹ የኒውክሌር የጦር መሳሪያ ጉዳይ እንደሚሆንም አብራርተዋል። ፕሬዝዳንት ትራምፕ ከኢራን ከፍተኛ ባለስልጣናት ጋር ነበረኝ ባሉት ውይይት ወቅት አማካሪያቸው ስቲቭ ዊትኮፍ እና ማቻቸው ጃሬድ ኩሽነር አብረዋቸው እንደነበሩ ጭምር ሲገልጹ ተደምጠዋል። ስቲቭ ዊትኮፍ እና ኩሽነር ዩናይትድ ስቴትስ በእስራኤልና በሐማስ መካከል ያደረገችውን የተኩስ አቁም እንዲሁም ውጤት ያላመጣውን የዩክሬንና ሩሲያን የሰላም ንግግር በበላይነት የመሩ የአሜሪካ ባለስልጣናት ናቸው። ትራምፕ አክለውም ቴህራን የኒውክሌር የጦር መሳሪያ ፕሮግራሟን ለመተው ፈቃደኛ ትሆናለች የሚል ሀሳብ እንዳላቸውና ንግግራቸው መልካም እንደሆነም ጠቅሰዋል። በዚህ ጉዳይ መገናኛ ብዙሃን በከፍተኛ ሁኔታ እየተወዛገቡና እውነቱን ለማወቅ ከፍተኛ ፈተና እንደገጠማቸው ገልጸዋል። በሌላ በኩል በቀጠለው ጦርነት የባህረ ሰላጤው የአረብ ሀገራት በከፍተኛ ሁኔታ በኢራን ሚሳኤል ቢደቆሱም ነገር ግን እነሱ ኢራንን ከማስጠንቀቅ በዘለለ ከግጭቱ ጅማሬ ጀምሮ ይዘገባ እስከተጠናከረበት ሰዓት ድረስ
በኢራን ላይ ምንም እርምጃ ሲወስዱ አልታዩም ወይም እርምጃ ስለመውሰድ ሲዝቱም አይደመጥም። ቢቢሲ በዛሬ ሰፊ ዘገባው ላይ ለመሆኑ ለምንድነው የባህረ ሰላጤው የአረብ ሀገራት በኢራን ላይ የአጸፋ እርምጃ ከመውሰድ የእጃቸውን የሰበሰበው ለምንስ ኢራንን ፈሩ በሚል ሰፊ ትንታኔ አውጥቷል። በዩናይትድ ስቴትስ እና በእስራኤል ጦርነት የተከፈተባት ኢራን በባህረ ሰላጤው ሀገራት ላይ የሚሳኤል ጥቃቶችን መሰንዘር መቀጠሏን ያስታወሰው ቢቢሲ እስራኤል በዓለም ትልቁ የተፈጥሮ ጋዝ ማምረቻ በሆነው የኢራኑ ደቡብ ፓርስን ካጠቃች በኋላ ደግሞ ከሐሙስ ዕለት በኋላ ቴህራን የኳታሩን ራስ ላፋን የኢነርጂ ተቋምን ጭምር በመምታት ከባድ የሆነ ዳፋ ለመካከለኛው ምስራቅ እያስታቀፈች ነው። ኳታርም ሆነች ሌሎች የባህረ ሰላጤው ሀገራት በኢራን የደረሰባቸውን ተደጋጋሚ ጥቃት ለመበቀል እስካሁን ድረስ አልሞከሩም፣ አልመረጡም። የአጸፋ ምላሽ እንሰጣለን የሚል ዛቻም አላቀረቡም። ለመሆኑ ለምንድን ነው ሲል የሚጠይቀው ቢቢሲ ከፍተኛ ተጋላጭነትና ውስን አቅማቸውን እንደ መጀመሪያ ያስቀምጠዋል። አሜሪካና እስራኤል የካቲት 21 ቀን በኢራን ላይ የጋራ ወታደራዊ ዘመቻ ሲጀምሩ ኢራን በፍጥነት የአጸፋ ምላሽ መስጠት የጀመረችው በእስራኤል ላይ ብቻ ሳይሆን ከአሜሪካ ጋር በተባበሩት የአረብ ሀገራት ላይ በሙሉ እንዲሁም በከፍተኛ ተቋሞቻቸውም ላይ ጭምር ነው። ባህሬን፣ ኩዌት፣ ሳውዲ አረቢያ፣ ኳታር፣ ኦማን በተለይም የተባበሩት አረብ ኤምሬትስ ዩኤኢ ሁሉም ኢላማዎቿ ሆነዋል። በክልል ውስጥ የሚገኙ የአሜሪካ ወታደራዊ ሰፈሮችን ከመምታት በተጨማሪ ኢራን በአካባቢው የሚገኙ የአየር ማረፊያዎችን፣ ሆቴሎችን፣ የመኖሪያ መንደሮችን፣ የኃይል ማመንጫ ጣቢያዎችን ጨምሮ የሲቪል መሰረተ ልማቶችን እንደመታች የባህረ ሰላጤው ሀገራት ባለስልጣናት ተናግረዋል። የባህረ ሰላጤው ሀገራት ግን በኢራን ላይ የአጸፋ ጥቃት ከመፈጸምና በጦርነት ውስጥ በቀጥታ ከመሳተፍ እስካሁን ታቅበው ቆይተዋል። ከነርሱ እይታ አንጻር ይህ የነርሱ ጦርነት አይደለም። በበቀል እርምጃ ተጋላጭ ከሆኑ ከተመልካችነት ወደ ኢላማነት ሊቀይራቸው ይችላል። ምክንያቱም ከማግኘት ይልቅ ብዙ የሚያጡት ነገር በጦርነት ውስጥ ይኖራል ሲሉ የአሜሪካው ሴንተር ፎር ኢንተርናሽናል ፖሊሲ ማዕከል ባልደረባ የሆኑት ሲና ቱሲ ለመገናኛ ብዙሃኑ ቢቢሲ ገልጸውለታል። ይህ ያለመሳተፍ ውሳኔ የመጣው ከተጋላጭነት ከስትራቴጂካዊ ስሌትና ከተገደበ ጥቅም አንጻር ነው በማለት ያብራሩት ቱሲ የባህረ ሰላጤው ሀገራት በኢነርጂ መሰረተ ልማት በመርከብና በባለሀብቶች የራስ መተማመን ላይ የተመሰረቱ ምጣኔ ሀብት በመገንባታቸው ኢራን ሁሉንም ልታሽመደምዳቸው እንደሚቻላት በቀጥታ አሳይታቸዋለች። በዚህም ነው የአረብ ሀገራቱ ከባድ የሆነ ፍራቻ ውስጥ የወደቁት ብለዋል። በተለይም ኢራን ለዓለም አቀፍ ኢኮኖሚ ወሳኝ የሆኑትን የፋርስ ባህረ ሰላጤንና የሆርሙዝን ወሽመጥ እንደ ዋና ነጥብ ማግኛ እየተጠቀመችባቸው መሆኑን ገልጸዋል። የትሬንድስ ሪሰርች እና አድቫይዘሪ ከፍተኛ ማኔጅመንት ዳይሬክተርና በመጀመሪያው የትራምፕ አስተዳደር የመከላከያ ሚኒስትር ባለስልጣን የነበሩት ቢላል ሳብ በበኩላቸው የባህረ ሰላጤው ሀገራት ኢራንን አለማጥቃታቸው ከቀጠሉ ምንም አይነት የአጸፋ ምላሽ ሳይደርስባት ከባድ ጉዳት ሊያደርስባት እንደሚችል ለኢራን እያሳወቁ ነው ሲሉ ተናግረዋል። የአጸፋ ምላሽ ዓላማ በአጭር ጊዜ ኢራን ጥቃቷን እንድታቆም ማስገደድ ሲሆን በረዥም ጊዜ ደግሞ ለወደፊቱ የኢራንን ጥቃት የተወሰነ የመከላከያ መደላደል መፍጠር ነው ሲሉ ተናግረዋል። የባህረ ሰላጤው ሀገራት የሚሰነዘርባቸው ማናቸውም ጥቃቶች ጦርነቱ ትርጉም ባለው መልኩን ይቀይራሉ ወይስ ስትራቴጂካዊ ሊሆኑ የሚችሉ ናቸው የሚሉትን ግልጽ ስላልሆኑ አደጋዎቹ ከፍተኛ እንደሚሆኑ አክለዋል። ለንደን በሚገኘው ኪንግስ ኮሌጅ የመከላከያ ጥናት ትምህርት ክፍል በዓለም አቀፍ ደህንነት መምህር የሆኑት ሮብ ጌስት ፒፎርድ በበኩላቸው ሲናገሩ የባህረ ሰላጤው ሀገራት እስካሁን ምላሽ ሳይሰጡ መቆጠባቸው ከእስራኤልና ለቀጠናው ካላት ዓላማ ጋር ለመተባበር ፈቃደኛ ለመሆናቸውን ማሳያ ነው ሲሉ አስቀምጠውታል። እስራኤል አሜሪካን ወደዚህ ጦርነት እንደጎተተች በሚነገር ስሜት አለ። ስለዚህ እነርሱም አሁን ተነሳስተው ወደ ጦርነቱ ተስበው የሚገቡ ከሆነ ሁኔታዎች የከፉ ይሆናሉ። ከእስራኤል ጋር እንደመተባበር ተደርጎ ይቆጠርባቸዋልም ብለዋል። ሌላኛው ደግሞ የ2003 መንፈሶች በአካባቢው ላይ እያንዣበቡ ነው ይለዋል ቢቢሲ። ሌላኛው ምክንያት ለብዙ የባህረ ሰላጤው ሀገራት መሪዎች አሜሪካ ከኢራቅ ጋር የገባችውን ጦርነት መዘዝ አሁንም በቀጠናው አስተሳሰብ ላይ ትልቅ ቦታ አለው ይላሉ ፒንፎልድ ስለ ሁኔታው ሲናገሩ። በአውሮፓውያኑ 2003 አሜሪካ ኢራቅን ከወረረች በኋላ የሳዳም መንግስትም በፍጥነት ገለበጠችው። ከዚያ በኋላ የተከሰተው ነገር ግን በኢራቅና በቀጠናው ውስጥ ለአመጽ፣ ለሃይማኖታዊ ብጥብጥና ለአመታት አለመረጋጋት ምክንያት የሆነ የስልጣን ክፍተት በአካባቢው ላይ ተፈጥሯል። አሁንም በቀጠናው የ2003 አይነት መንፈስ በከፍተኛ ሁኔታ እያንዣበቡ ነው ይላሉ ፒልፎርድ ስለ ቢቢሲ ሲናገሩ።
በደጃቸው ላይ ለረብሻና ለአለመረጋጋት በሮችን እንደሚከፍትና የኢራን ተጽዕኖን ሊያስፋፋ ይችላል በሚል ፈርተዋል። ስህተት አለመፈጸማቸውን ማረጋገጥ ይፈልጋሉ። ለዚህም ነው ሚሳኤሎቹና ድሮኖችን እየመቱ በሁኔታው ላይ በተጠንቀቅና በከፍተኛ ፍርሃት እየተመለከቱ ያሉት። ፒንፎልድ አክለውም የባህረ ሰላጤው የአረብ ሀገራት አሜሪካ ከጦርነት በኋላ ለማሳካት ስለፈለገችው ግልጽ የሆነ ዓላማ ወይም አቅጣጫ ሳይኖራት መጨበጫ የሌለው ዘመቻ እያካሄደች ነው በማለት ያምናሉ። ከጦርነቱ በኋላ ቀጠናውን በችግር ውስጥ ይዋጣል ብለው የአረብ ሀገራቱን በከፍተኛ ፍርሃት ውስጥ ወድቀዋል። በተለይም ደግሞ ኢራን ከፍተኛ ምት የሚደርስባት ከሆነና ከተበተነችም ጭምር ኢራን ትልቅ ሀገር መሆኗ ከ90 ሚሊዮን በላይ ሕዝብ ያላት ሀገር መሆኗ በቀጠናው ውስጥ ሊፈጠር የሚችለውን ከፍተኛ የስደተኝነት ፍልሰት እንዲሁም ከፍተኛ የሆነ ዘመቻ ቀጠናውን ወደ ለየለት ትርምስ እንደሚቀጥለው የኢራን መውደቅ መላው የአረብ ሀገራቱ መውደቅ እንደሆነ ተገንዝበውታልም ተብሏል። በባህረ ሰላጤው ውስጥ አሜሪካና እስራኤል ይህንን ጦርነት በመጀመራቸው እነዚህ የአረብ ሀገራት ደስተኛ አለመሆናቸው በስፋት ቢታይም አካባቢያቸውን ለመከላከል ግን በአሜሪካ ወታደራዊ አቅም ላይ በእጅጉ ጥገኛ ሆነው እንደሚቀጥሉም ያመለክታል። የአሜሪካ የጦር ሰፈሮች ወታደሮች መቀመጫ ከመሆናቸው በተጨማሪ በርካታ የባህረ ሰላጤው ሀገራት የስለላ መረጃዎችን እርስ በርስ ይጋራሉ። በአሜሪካ የአየር መከላከያ ስርዓትም ላይ ጥገኛ ናቸው። እንደ ባህረ ሰላጤው ሀገራት ባለስልጣናት ገለጻ እነዚህ የአየር መከላከያዎች ከኢራን የተተኮሱት አብዛኞቹ የሚሳኤል ጥቃቶችን አክሽፈዋል። ምንም እንኳን የባህረ ሰላጤው ሀገራት ከፖለቲካ አንጻር አሜሪካን ቢጠይቁም ከአሰራርና ከወታደራዊ አንጻር ግንኙነት የተፈተነና ፈተናውም በጥሩ ሁኔታ ያለፈ ነው ይላሉ ፒንፎልድ። ባለፈው ወር ጥቃቶችን ከጀመሩበት ጊዜ አንስቶ አሜሪካ ለወታደራዊ ዘመቻዎቿ የተለያዩ ኢላማዎችን አስቀምጣለች። የኢራን የኒውክሌር የጦር መሳሪያዎችን የመገንባት አቅምን ከማጥፋት እስከ አገዛዝ ለውጥ የሚደርሱ ናቸው። አሁንም ድረስ ግን የባህረ ሰላጤው መሪዎች ዲፕሎማሲ ጦርነቱን ለማስቆም ብቸኛው መንገድ እንደሆነ ያስባሉ ይላሉ ፒንፎልድ። አንዳቸውም እንዳይተኮስባቸው ለማረጋገጥ የሚቻልበት ብቸኛው መንገድ አንድ አይነት ስምምነት ላይ መድረስና የተወሰነ ድርድር ማድረግ እንደሆነ ይናገራሉ። ሌላኛው ቀጠናው የተከፋፈለ መሆኑን የአረብ ሀገራቱ እስካሁን ወደ ግጭቱ እንዳይገባ አድርጋቸዋል። ኢራን ሁሉንም የባህረ ሰላጤው ሀገራት በኩልነት አላነጣጠረችባቸውም ይላሉ ፒንፎልድ ስለ ኢራን ስትራቴጂካዊ ጥቃት ሲናገሩ። ይህ ከሀገሮቹ ጋር ያላትን የተለያዩ ግንኙነቶች የሚያንጸባርቅ እንደሆነ ገልጸዋል። የተባበሩት አረብ ኤምሬትስ በጦርነቱ ወቅት በጣም ከተጠቁት ሀገራት መካከል አንዷና ዋናዋ ነች። ኤምሬትስና ባህሬን በአውሮፓውያኑ 2020 ከእስራኤል ጋር ያላቸውን ግንኙነት መደበኛ አድርገዋል። በተቃራኒው በኢራንና በምዕራቡ ዓለም መካከል ለረጅም ጊዜ ድልድይ ሆና የማደራደር ሚና ያላት ኦማን በኢራን ብዙም እስካሁን ኢላማ አልተደረገችም። ኦማን አዲሱን የኢራን ጠቅላይ መሪ ሙጅታባህ አሚኒን እንኳን ደስ ያሉት ያለች ብቸኛዋ የባህረ ሰላጤው የአረብ ሀገር ነች። ይህንንም ሁኔታ ግን ሌሎችን የባህረ ሰላጤው ሀገራትን አልተከተሉትም ሲሉ ፔስፎልድ ስለ ሁኔታው ተናግረዋል። የዱባይ ፐብሊክ ፖሊሲ ሪሰርች ሴንተር ዋና ዳይሬክተር መሐመድ ባህሮን ኢራን ባህረ ሰላጤውን ወደ ሰፊ ጥምረት እየገፋችው ነው በማለት የሚገልጹት ሌላ ምልከታ አላቸው። የባህረ ሰላጤውን ሀገራት በማጥቃት ኢራን ወደ ጠላትነት እየለወጠቻቸውና ማንም የማይፈልገውን መጠነ ሰፊ ጦርነት ለመፍጠር እየሞከረች ነው ሲሉ ኢራንን ይወቅሳሉ። ረቡዕ ዕለት በሳውዲ አረቢያ የተሰበሰቡት የባህረ ሰላጤው የአረብ ሀገራት የውጭ ጉዳይ ሚኒስትሮች በተባበሩት መንግስታት አንቀጽ 51 መሰረት ራሳቸውን የመከላከል መብታቸውን አጽንኦት ሰጥተው ተደምጠዋል። ሌላኛው የአጸፋ እርምጃ ሊያስከትል የሚችለው ነገር ምንድነው የሚለው ነው። የባህረ ሰላጤው ሀገራት ለአሁኑ ወደ አጸፋ እርምጃ ባይገቡም ሁኔታው በፍጥነት ሊለዋወጥ እንደሚችል ይታመናል ይላሉ የሩሲ ባልደረባ የሆኑት ዶክተር ኤችኤ ሄለሪን ሲናገሩ። በተለይም የኢራን ጥቃቶች የኃይል መሰረተ ልማቶችን የሚያወድሙ ከሆነ የመጨረሻው መጨረሻ ስለሚመጣ የአረብ ሀገራቱ ወደ ከፋው ጦርነት ይገባሉ ብለዋል። አስተሳሰብን ሊቀይር የሚችለው አደገኛው አማራጭ በኢነርጂ ተቋማት ላይ ከፍተኛ ጥቃት መሰንዘር ሲጀምር ነው ብለዋል።
ባሳለፍነው ሐሙስ ዕለት የኳታር ራስ ላፋን የኢነርጂ ተቋምን ኢራን ከደበደበች በኋላ ኢራን በተቋሞቿ ላይ የሚሰነዘሩ ጥቃቶች ከቀጠሉ የአሜሪካና የባህረ ሰላጤው አጋሮች ሙሉ በሙሉ እንደምታጠፋ ቃል ገብታለች። ይህንን ተከትሎ ትራምፕ ለ5 ቀናት አራዝሜዋለሁ ያሉት ጥቃት ከ5 ቀናት በኋላ የሚጀምሩት አሊያም ከዚያ በፊት የሚጀምሩት ከሆነ ቀጠናው ወደ ለየለት ትርምስ ስለሚገባ ኢራንም በቀል በሚል የአረብ ሀገራቱን የኤሌክትሪክና የውሃ መሰረተ ልማቶቻቸውን ከጥቅም ውጪ በሚሳኤል ስለምታደርገው ያኔ በግዴታቸው ወደ ዘመቻው እንደሚገቡም አመልክተዋል። ሌላኛው ሁኔታውን የሚቀይረውና የአረብ ሀገራቱን ወደ ለየለት ጦርነት እንዲገቡ የሚያደርጋቸው ጉዳይ ደግሞ የኢራን የአካባቢው ደጋፊዎች የሆነው መካከል አንዱ የሆነው ሀውቲዎች ከተነሱ ነው ይላሉ። ሀውቲዎች ከትናንት በስቲያ ጦርነቱን ይቀላቀላሉ ተብሎ የተነገረ ቢሆንም ይህ ዘገባ እስከተጠናከረበት ሰዓት ድረስ ሁኔታውን በዝምታ መመልከታቸውን ቀጥለዋል። ይህ ሁኔታ ከተፈጠረና በተለይም ሀውቲዎች በጥቃቱ የሚገቡበት ከሆነ ያ አዲስ ግንባር ይከፈታል። የባህረ ሰላጤው አረብ ሀገራት በጋራ ሆነው ከአሜሪካና እስራኤል ጋር ተሰልፈው ይዋጋሉ ብለዋል። ይህ ሁኔታ አደገኛ ነው ሲሉ ያስቀምጡታል። ኢራናውያን ከባህረ ሰላጤው ሀገሮች ጋር የነበራቸውን ድልድይ በሙሉ እያቃጠሉ ነው። ይህ ደግሞ ኢራናውያን ይህንን ግጭት ምን ያህል የህልውና ጉዳይ እንዳደረጉት የሚያመለክት ነው ብለዋል ፒስፎልድ ስለ ሁኔታው ሲናገሩ። ሂሊየር በበኩላቸው የባህረ ሰላጤው ሀገሮች በተለይም የሲቪል ኢላማዎች ላይ ኢራን ያለማቋረጥ ጥቃት መሰንዘር መቀጠሉ ከፍተኛ ሁኔታ ቢያስቆጣቸውም ነገር ግን ወደ ግጭት ለመግባት ብዙም ሳይቸኩሉ ሁኔታውን እየተመለከቱት ነው ብለዋል። በመጨረሻም የኢራንና የባህረ ሰላጤው ሀገሮች ዋሽንግተን ከአጠገባቸው እንዲያርቁ ጫና ለማድረግ የምታደርገው ከፍተኛ ስትራቴጂ ላይሳካ እንደሚችል ያስባሉ። አሜሪካና እስራኤል በኢራን ላይ የተጀመሩትን ጦርነት ቢቃወሙም የራሳቸውን ደህንነት በማስቀደም አሁን በኢራን ላይ የሚሰነዘረውን ጥቃትና ከኢራን የሚመጣውን ስጋት ለማስቆም የአሜሪካን ዘመቻ መደገፍ የበለጠ ተስማሚ ሆኖ ሊያገኙትና በድንገት ወደ ጦርነቱ ሊቀላቀሉ እንደሚችሉ አመልክቷል። የአረብ ሀገራቱ በሌላኛው አቋማቸው ኢራን የበለጠ ሳትዳከም ወይም መንግስቷ ሳይወድቅ ትራምፕ ከኢራን ጋር እንዲደራደሩ አይፈልጉም። ምክንያቱም ኢራን አሁን ባላት አቋም ከአሜሪካ ጋር መደራደር ከቻለች ይህ አይነት ጦርነት ወደፊት ሊቀሰቀስ ይችላል፣ ንብረቴን ላጣ እችላለሁ የሚሉ ሰዎች በተለይም በተባበሩት አረብ ኤምሬትስ፣ ሳውዲ አረቢያና ኳታር፣ ኩዌት ባሉ የመካከለኛው ምስራቅ ሀገራት ኢንቨስት ማድረጋቸውን በከፍተኛ ሁኔታ ሊፈሩትን ወደኋላ ሊሉ እንደሚችሉ ይጠበቃል ተብሏል። ጦርነቱ አሁን ለሁለቱም ኃይሎች የህልውና ወደ መሆን መሸጋገሩን ተከትሎ ሁሉም የተለያየ አቋም ቢይዝም የአረብ ሀገራቱ ሁኔታውን በተለየ ሁኔታ በዝግምታና በከፍተኛ ስጋት ውስጥ ሆነው እየተመለከቱት እንደሚገኝ ታዛቢዎች ይገልጻሉ። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች ያደመጧቸው ነበሩ። ከሰዓታት በኋላ በሌላ መረጃ ተመልሰን የምንገናኝ ይሆናል። ተጨማሪ መረጃዎች በየሰዓታቱ ልዩነት ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። በያለንበት የምድር ዳርቻ ሁሉም በምሽቱ የዜና ዘገባ ተመልሰን እስከምንገናኝ ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ።
ይግቡ። በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ